መንፈስ ቅዱስ ክፍል 8 በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን የእግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። መንፈስ ቅዱስ ክፍል 8 ነው። ከአንድ እስከ 7 ተማምረናል። ለግንዛቤ ያክል የመንፈስ ቅዱስ ምሳሌዎች አንደኛው፣ ሁለተኛው የመንፈስ ቅዱስ አካላዊነት፣ ሶስተኛው የመንፈስ ቅዱስ እግዚአብሔርነት፣ አራተኛው የመንፈስ ቅዱስ በብሉይ ኪዳን የነበረው ስራና አሰራር፣ አምስተኛው መንፈስ ቅዱስና ክርስቶስ አንድም መንፈስ ቅዱስና ኢየሱስ ክርስቶስ፣ ስድስተኛው የመንፈስ ቅዱስ መውረድና ስጦታው፣ ሰባተኛው መንፈስ ቅዱስና ምዕመናን ብለን ተማምረናል። አሁን 8ኛው መንፈስ ቅዱስ ብለን እንነጋገራለን። እንግዲህ የመንፈስ ቅዱስ ስጦታ በአንደኛ ቆሮንቶስ ምዕራፍ 12 ቁጥር 2 እንዳየነው መንፈስ አንድ ነው፣ ስጦታው ግን ልዩ ልዩ ነው ተብሏልና በ10 ክፍልፋይ ከፋፍለን እየተማመርን ያለ ነው። አሁን 3 ናቸው የሚቀሩን። እነዚህን አጠር አጠር አድርገን ተመልክተን ነገ የበዓለ ጰራቅሊጦስ እሁድ ስለሆነ በዚህ እናካትታቸዋለን ማለት ነው። የጊዜ ባለቤት እግዚአብሔር አምላክ እኔንም እናንተንም እንዲያስተምረን የአምላካችን የእግዚአብሔር መልካም ፈቃድ ይሆንልን። ምን ይለናል? መንፈስ ቅዱስና ቤተ ክርስቲያን ይለናል። መንፈስ ቅዱስ 8ኛው ክፍል መንፈስ ቅዱስና ቤተ ክርስቲያን ይለናል። መንፈስ ቅዱስ ምዕመናንን በህብረት እንዲኖሩ ፍቅርን ይሰጣቸዋል። በየት? በቤተ ክርስቲያን ማለት ነው። መንፈስ ቅዱስና ቤተ ክርስቲያን፣ መንፈስ ቅዱስ ምዕመናን በህብረት እንዲኖሩ ፍቅር ይሰጣቸዋል ይለናል። ፊልጵስዩስ 2 ላይ ያለ ኃይለ ቃል ነው። በዝርዝር እንመለከተዋለን። በነገራችን ላይ ቤተ ክርስቲያን እንግዲህ አሁን 8ኛ ክፍል ቤተ ክርስቲያን ነው ያልነው አይደለ? ቤተ ክርስቲያን ማለት ስንት ነው? እሱን እኔ መጀመሪያ ቤተ ክርስቲያን እንደምናውቀው በ3 መልኩ ይተነተናል። ቤተ ክርስቲያን ማለት አንደኛ ክርስቲያኖች ቤተ ክርስቲያን ይባላሉ። የተአምሩኑ ከመታቦቱ አንትሙ ወማኅደሩ ለመንፈስ ቅዱስ፣ የመንፈስ ቅዱስ ማደሪያ እንደሆናችሁ አታውቁምን ይለናል። አንደኛ ቆሮንቶስ ላይ እንደምንመለከተው የመንፈስ ቅዱስ ማደሪያ እንደሆናችሁ እናንተ ሰው አስቀድሞ በእግዚአብሔር በአርአያውና በአምሳሉ ሲፈጠር የተፈጠረበት ዓላማ የእግዚአብሔር ማደሪያ ነው። የእግዚአብሔር ማደሪያ ግን የሰው ልጅ በተለያየ ነገር ሲያፈርሰው እንመለከታለን። እሱ ግን አስቀድሞ በቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 ላይ የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ እንዲኖርባችሁ አታውቁምን ይልና ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር እርሱን ያፈርሰዋል፣ የእግዚአብሔር ቤተ መቅደስ ነውና ያውም እናንተ ናችሁ። አያችሁ፣ እናንተ የማን ቤተ መቅደሶች ናችሁ? የእግዚአብሔር ቤተ መቅደሶች ናችሁ ይላል። የሰው ልጅ የእግዚአብሔር ቤተ መቅደስ ነው። እንደ ጠቅላ ሐሳብ 3 አይነት ቤተ መቅደስ አለ። ዓለም የእግዚአብሔር ቤተ መቅደስ ነው። ሰው ለምሳሌ የሚኖርበት ቤት እንዳለ ሁሉ እግዚአብሔር የመጀመሪያ መኖሪያውና ምንድን ነው የሚለው? ሰማይኒ መንበሬ ወምድርኒ መከየደ ገሬ ኢሳይያስ 66 ላይ ሰማይ ዙፋሬ ነው፣ ምድርም የእግሬ መረገጫ ነው። ምን አይነት ቤት ትሰሩልኛለች? አያችሁ፣ ሰማይም ምድርም የእሱ መኖሪያ ነው ማለት ነው። ለዚህ ነው ሰማይ ወምድር ዘኢያገምሮ እፎ እንጋ ማኅፀነ ድንግል ጾሮ፣ ሰማይና ምድር የማይችለውን እግዚአብሔር የድንግል ማርያም ማኅፀን እንደተሸከመው ለምድር ሰማይም ምድርም የእሱ ስለሆነ የሚለውን ይተነትናል ማለት ነው። ስለዚህ ዓለም ባጭሩ የእግዚአብሔር ቤተ መቅደስ ነው። አንድ ጥቅስ እንጨምር። ለእግዚአብሔር ምድር በምላ ዓለምን ወኩሎሙ ለይነብሩ ውስቴታ፣ ዓለም በሙሉ የእግዚአብሔር ነው። በዓለም የሚኖር በሙሉ የእግዚአብሔር ናቸው። አያችሁ፣ ለምሳሌ አንበሳ ዘእምነገደ ይሁዳ ይላል። አያችሁ፣ አንበሳ ወፅአ እምግብ ይላል። አንበሳ ከጉድጓድ ወጣ ይልና ወቱኬ ወልድ ዋሕድ፣ ከጉድጓድ ወጣ የተባለ አንበሳ ኢየሱስ ክርስቶስ ነው። ጉድጓድ የተባለ ደግሞ የድንግል ማርያም ሰውነት ነው ይልና ክርስቶስ በአንበሳ ይመሰላል ማለት ነው። ስለዚህ ዓለምም በዓለሙ ያለውም የእግዚአብሔር ነው። እግዚአብሔር በሁሉም ይኖራል። ምን ማለት ነው? አይነ ኩሉ ነፍስ ይሴፉ ኪያከ አንተ ትኆሙ እሳዮም በጊዜው
ተሰፍ የማለከ ወታጸግብ ለኩሉ እንስሳ ዘበስራትከ የሁሉ ነፍስ አንተን ተስፋ ያደርጋል አንተ በሰዓቱ ትመግባቸዋለህና ይላል። ስለዚህ በዝናብ አብቅሎ በፀሐይ አብስሎ የሚመግብ እግዚአብሔር ነው። በጨለማና ብርሃንን የሚያፈራርቅ እግዚአብሔር ነው። ክረምትና በጋን የሚያፈራርቅ እግዚአብሔር ነው። መኖርና አለመኖርን የሚወስን እግዚአብሔር ነው። ስለዚህ በዚህ ዓለም ያለው ሁሉ ነገር በመኖርና ባለመኖር ውስጥ ነው ያለው ማለት ነው። ስለዚህ መኖርም በእግዚአብሔር ነው፣ አለመኖርም በእግዚአብሔር ነው ማለት ነው። ዓለም ሲኖር ሁሉም ይኖራል፣ ዓለም ከሌለ ሁሉም አይኖርም። ስለዚህ የዓለም አምጩ የዓለም ወሳጁ ባለው እግዚአብሔር ነው ማለት ነው። ለዚህ ነው ኦሪት ዘፍጥረት ምዕራፍ 1 ላይ በቀዳሚ ገብረ እግዚአብሔር ሰማይ ወምድረ እግዚአብሔር ይላል። በመጀመሪያ ሰማይና ምድርን ፈጠረ ይልና 22 ስነ ፍጥረት ፈጠረ ብሎ ይህን ዓለም ያመጣው ሰማይን ከላይ የሰቀለው መሬትን የመሰረተ በሰማይና በምድር መካከል የሚኖረውን ስነ ፍጥረት ያመጣ ማን ነው? እግዚአብሔር ነው ማለት ነው። ስለዚህ ዓለም የማን ነው? የእግዚአብሔር ቤተ መቅደስ ነው ማለት ነው። አንደኛው። ሁለተኛው ይሄ የምንሰራው ቤተክርስቲያን የእግዚአብሔር ቤተ መቅደስ ነው። ያው ገጠር ላይ በሳርም ትሰራ በጎጆም ትሰራ ሰንሰል ስሚዛ ይባላል በገጠሩ። በከተማው በዚህ በአዲስ አበባ ሰንሰል ይባላል። በስሚዛ የሚሰራ በነገራችን ላይ ሰንሰል አሁንም ቢሆን በስሚዛ የተሰሩ ቤተ መቅደሶች ተአምረኛ ቆርቆሮ አናሰራም፣ በድንጋይ አናሰራም፣ በእንጨት አናሰራም ብለው በስሚዛ ውስጥ የሚኖሩ ባለገድል ባለታምራት ጽላቶች አሉ። መሙዝ የምትባል ገዳም ለምሳሌ በታሪክ ደረጃ ላይ የካቲት 29 ቀን በዓሏ የሚከበርላት ታሪከኛ ኢትዮጵያዊት ናት። ትልቅ ህንፃ ሊታነጽ ሲፈለግ በፍጹም አይሆንም ተብሎ በገዳሙ አሁን የሚገኘው ገዳሙ በስሚዛ የተሰራ ቤተክርስቲያን ነው ማለት ነው። ሌላው ደግሞ አንዳንዱ በዋሻ ትልቅ ግዙፍ ህንፃ ሰርተውን ጽላት ሊያወጡ ሲሉ ጽላቱ ከዋሻ በጣም ብሎ ላይ የተሰራው ህንፃ ላይ ሌላ ጽላት አስገብተው የሚኖሩ አሉ። በአጭሩ አዎ እነሆ ቤተ መቅደስ በስሚዛ የሚሰራ በሳርም ይሁን በቆርቆሮም ይሁን በላሜራም ይሁን አዎ ቤተ መቅደስ ነውና ተከዜ ውስጥ አባይ ውስጥ ያለ ዋሻ ውስጥ የሚቀደሰው ቅዳሴ አዲስ አበባ ላይ ትልቅ ካቴድራል ቦሌ መድኃኔዓለም የሚቀደሰው ቅዳሴ ነው። አንድ ነው ማለት ነው። ሁለተኛው ዓለም የእግዚአብሔር ቤተ መቅደስ ነው ወይም ቤተ ክርስቲያን ነው። ሁለተኛው የእኛ ሰውነት የእግዚአብሔር ቤተ ክርስቲያን ነው። ማደሪያ እንሆናለን አንሆንም እንግዲህ እኛ ነን የምናውቀው። እኛ የእግዚአብሔር ማደሪያዎች ለመሆን ምን ያክል ንጹሐን ነን፣ ምን ያክል ቅዱሳን ነን፣ ምን ያክልስ ሕግን ጠብቀናል፣ ምን ያክልስ ፍቅር አለን፣ ሰላም አለን፣ ይቅርታ አለን፣ ደግነት አለን፣ የዋህነት አለን። ይህንን አይተን ማደሪያ መሆናችን አለመሆናችን እኛ ዳኝነቱን ለእኛ ለራሳችን ነው የምንሰጠው። አዎ ክፉ ከሆን ከእግዚአብሔር ማደሪያ እንዴት ትሆናለህ? ክፉ ሰው ለራሱ እንኳን ለእግዚአብሔር ለራሱም አይሆንም። አዎ ሌባ ሰው እንኳን ለእግዚአብሔር ለራሱ አይሆንም። ምክንያቱም ሌባ ከግንብ ጋር ሲጣላ ነው የሚውለው፣ ከአስፋልት ጋር ሲጣላ፣ ከህሊናው ጋር ሲጣላ ነው የሚውለው። ስለዚህ የእግዚአብሔር ማደሪያ አሁን መናፍቃን ብዙ ጊዜ እኛ ቤተክርስቲያን አያስፈልገንም የእግዚአብሔር ማደሪያ ነን ይላል። እንግዲህ እናቱን እየረገጠ አባቱን እየረገጠ እየዘረፈ አንድ ጊዜ ማርያም፣ አንድ ጊዜ ገብርኤል፣ አንድ ጊዜ ሚካኤል ሲክድ እየዋለ የእግዚአብሔር ማደሪያ ነን እንዴት ሊሆን ይችላል? እንዴት ሊሆን ይችላል? የእግዚአብሔር ማደሪያ ለመሆን ቅድስና ይጠይቃል ማለት ነው። እና በአጭሩ ግን የተቀመጠው ሰው የእግዚአብሔር ማደሪያ ነው፣ በትክክል ነው። ነገር ግን የእግዚአብሔር ማደሪያ ለመሆን የእኛ ሰውነት ምንድን ነው? እንኳንስ እነሆ እግዚአብሔርን ያክል አምላክ ይቅርና ሰው እንኳን ካንተ ጋር በአሁን ሰዓት ላይ ባለው አነዋወር ሰው ካንተ ጋር ለመኖር እንኳን የሚፈልጋቸው ነገሮች አሉ። የሚፈልገውን ነገር ካንተ የማያገኝ ከሆነ ማንም ካንተ ጋር አይኖርም። አለቀ። ስለዚህ እግዚአብሔር ከኛ የሚፈልገው ንጹሕ ልቡ ነው። ሰው ካንተ ጋር ለመኖር መነሻም መድረሻም አለው። ወይ ሀብት ወይ መልክ ወይ ደም ግባት ወይ ስልጣን ወይም ደግሞ ገንዘብ ወዘተ ይህንን አይቶ ይፈልጋል። ካጣብህ ከአንተ ጋር አይኖርም፣ ካጣብሽ ከአንተ ጋር አንቺ ጋር አይኖርም። አዎ አለቀ። ስለዚህ እግዚአብሔር ደግሞ የሚፈልገው አንድ ነገር፣ ሰው ብዙ ነው ፍላጎቱ፣ የሰው ፍላጎት ብዙ ነው። ሰው ከሰው ላይ ብዙ ነገር ይፈልጋል። እግዚአብሔር ግን ከኛ የሚፈልገው አንድ ነገር ብቻ ነው። ምንድነው? ንጹሕ ልብ። አለቀ። አያችሁ፣ ሰው ከሰው የሚፈልገው እልፍ አእላፋት ነው። እግዚአብሔር ግን ከኛ የሚፈልገው ስንት ነው? አንድ ነገር። ምንድነው? ንጹሕ ልብ። አንድ ጥቅስ ልስጣችሁ። መዝሙር 50 ቁጥር 10 ላይ ልበ ንጹሐ ፍጠር ሊተ እግዚኦ መንፈሰ ርስቱዐ ሐድሱ ተከርሴ። አቤቱ እግዚአብሔር ሆይ ንጹሕ ልብ ፍጠርልኝ። በቃ ይህን ነው እግዚአብሔር የሚፈልገው። አየሁ፣ ሰው ቅድም ተናግረናል። አዎ ዶላር ሊፈልግ ይችላል፣ መኪና ሊፈልግ ይችላል፣ ስልጣን ሊፈልግ ይችላል፣ ገንዘብ ሊፈልግ ይችላል፣ መልክ ሊፈልግ ይችላል፣ ቤት ሊፈልግ ይችላል ወዘተ። እኒህን ነገሮች መነሻ አድርጎ መድረሻ አድርጎ ነው ሰውን ለመውደድም ለመቅረብም ለመራቅም እኒህ መስፈርቶቹ ናቸው። እግዚአብሔር ግን ሰው መሆናችን ብቻ ነው። ሰው ሆነን ሲያገኘን ደግሞ ንጹሕ ልብ ያለን መሆናችን ብቻ ነው እግዚአብሔር የሚፈልገው ማለት ነው። ይሄ ነው እግዚአብሔር ማደሪያ ለመሆን እና በአጠቃላይ ዓለም የእግዚአብሔር ቤተክርስቲያን ነው፣ ማደሪያ ነው። ሁለት ህንፃው የምናያቸው ቤተክርስቲያኖች የእግዚአብሔር ማደሪያዎች ናቸው። ሶስተኛው የእኛ ሰውነት የእግዚአብሔር ማደሪያ ነው ማለት ነው። ስለዚህ አሁን የዛሬው መንፈስ ቅዱስና ቤተክርስቲያን ነው። በቤተክርስቲያንና መንፈስ ቅዱስ ስንል መንፈስ ቅዱስ ለቤተክርስቲያን ሁለመናዋ ነው። እስኪ እንውሰድ። አንደኛ ቤተክርስቲያን ማንም ይስራው ማንም
በጭቃ የሚሰራ በድንጋይ ያመነ የሚሰራው ያላመነ፣ የሚጾም የሚሰራው የማይጾም፣ ኃጢአተኛ የሚሰራው ጻድቅ ተሰርቶ ሲያልቅ ይመረቃል። ሲመረቅ ያ ቤተክርስቲያን የሚመረቀው በመንፈስ ቅዱስ ነው። ምንድን ነው? አባቶቻችን ውሃ ያስቀርቡና በጻሕል አድርገው በወይራ ሜሮንን እየዞሩ ይቀባሉ ቤተክርስቲያኑ። አሁን አያችሁ፣ ብሩ የማንም ሊሆን ይችላል። ያ ብርስ ከዚያ በፊት የማንም ሊሆን ይችላል። የሰራው ሰው ሃይማኖተኛም ላይሆን ይችላል። ያንን ቤተ መቅደስ ማንም ሊሰራው ይችላል። ህንፃ የቀን ስራ ጆርናታ ስለሆነ ማንኛውም ሰው ምንም ሊሰራ ይችላል። ስራ ስለሆነ የቀን ስራ ስለሆነ ኢትዮጵያዊ የሆነ ሁሉ ፈረንጅ የሚሆን ለምሳሌ ኢትዮጵያ ላይ ብንመለከት ትልልቅ ግዙፍ ፕሮጀክቶች የሚሰሯቸው እነማን ናቸው? ፈረንጆች ናቸው። አዎ። ስለዚህ በእኛም ቤተክርስቲያን ላይ ትልልቅ ህንፃዎች የሚሰሩት በማንና በማን? ተቋራጩ የፈለገውን ሰራተኛ አምጥቶ ማሰራት ይችላል። ገንዘቡም ከአማኙም ከአማኙም መጥቶ ሊሰራ ይችላል። ተሰርቶ ካለቀ በኋላ ቤተክርስቲያኑ ግን በመንፈስ ቅዱስ ይመረቃል ነው የምላችሁ። አለቀ። ስለዚህ መንፈስ ቅዱስና ቤተክርስቲያን ስንል መንፈስ ቅዱስ ለቤተክርስቲያን ሁለመናዋ ነው። ምንድን ነው? ለዛቲ ቤት ሳራራ አብ ቀዲሞ፣ ያችን ቤት እግዚአብሔር አብ ሰራት። ለዛቲ ቤት አነጻ ወልድ፣ ይችን ቤት አንድም ያችን ቤተክርስቲያን ወልድ ኢየሱስ ክርስቶስ ሰራት። ለዛቲ ቤት ወበፈጸማ መንፈስ ቅዱስ፣ ያችን ቤት መንፈስ ቅዱስ አጠናቀቃት። አያችሁ። ስለዚህ የቤተ ክርስቲያን ጀማሪዋ እግዚአብሔር ነው፣ ሰሪዋ እግዚአብሔር ነው፣ ፈጻሚው እግዚአብሔር ነው። ለዚህ ነው መዝሙረኛው ልበ አምላክ ዳዊት እመእግዚአብሔር የሐነጸ ቤተ፣ እግዚአብሔር ቤትን ካልሰራ ሰው ዝም ብሎ ይደክማል ማለት ነው። ይህን ያሳየናል። ስለዚህ ቤተ ክርስቲያን ገንዘቡ የተለያየ ሊሆን ይችላል። የሚሰራው ሰው የቀን ሰራተኛ ስለሆነ የተለያየ፣ መጨረሻ ተሰርቶ ሲያልቅ ግን ሁሉ ነገር ካለቀ በኋላ ከፓትርያርክ ጀምሮ ክብር ያላቸው አባቶች ያንን ቤተክርስቲያን የሚመርቁ ሰዎች ይመጡና በመንፈስ ቅዱስ ምን ያደርጋሉ? ያትማሉ ማለት ነው። አለቀ። ከዚያ በኋላ አሁን በማን ይሰራ በምን ይሰራ የማን ገንዘብ ይሁን ምን የለም፣ በክርስቶስ ደም በመንፈስ ቅዱስ ምን አለ ማለት ተቀባ፣ ከበረ ማለት ነው። ከዚህ በኋላ መንበሩንም ሰው አይነካው። መንበሩን እኮ የሰራው ሰው እኮ ነው እኮ፣ ተሸክሞ ያመጣው እኮ ሰው ነው እኮ፣ ያስገባው እኮ ሰው እኮ ነው እኮ፣ ስዕሉን እኮ የሳለው እኮ ሰው ነው እኮ። ያልተማረ ዲቁና ክህነት የሌለውም ሊሆን ይችላል። ሳለ ምን አለ፣ በሮችንም የገጠመው ምንም ያደረገው ሁሉም ማለት ነው። ከዚህ በኋላ ግን ምን ሆነ ማለት ነው? በአባቶች በጸሎት በመንፈስ ቅዱስ አሰራር ተባረከና ስራውን ጀመረ። ከዚህ በኋላ ካህን የሚነካው በካህናት፣ ሊቃውንት የሚነኩት በሊቃውንት፣ የምዕመናን ድርሻ በምዕመናን፣ የእናቶች ድርሻ ለእናቶች ከዚያ በኋላ ይሰጣል ማለት ነው። ከዚያ ከበረ ይባላል። ስለዚህ መንፈስ ቅዱስ ለቤተ ክርስቲያን ሁለመናዋ ነው የምንለው ይህን ነው። አንደኛ ነው። ሁለተኛ ወንድ ልጅ በ40 ቀን ሴት ልጅ በ80 ቀን በቤተ ክርስቲያን ልብ አድርጎ መጀመሪያ ይጠመቃሉ። መንፈስ ቅዱስ ከዚያ ሜሮን ይቀባሉ። ከዚያ ስጋው ደግሞ ይቀበላሉ። አያችሁ፣ ክርስትና በክርስቶስ ክርስቲያን ተብለው የክርስትና ስርዓትን ይዘው ይወጣሉ ማለት ነው። ስለዚህ ለህፃናት እንቀጥል። ሰዎች ሲጋቡ ወደ ጋብቻ ውስጥ በተክሊል ሲገቡ ምን ያደርጋሉ? ምን ይቀባሉ? ሜሮን ይቀባሉ። አያችሁ፣ መነኮሳት ሲመነኩሱ ምን ይቀባሉ? ሜሮን ይቀባሉ። ቤተክርስቲያን ዲያቆናት ዲቁና ሲያመጡ፣ ካህናት ክህነት ሲያመጡ፣ ጳጳሳት ሊቃነ ጳጳሳት ሲሆኑ በምንድን ነው ስርዓት የሚፈጽሙት? በመንፈስ ቅዱስ ምንድን ነው? ሜሮን ማለት ነው። ስለዚህ መንፈስ ቅዱስ ለቤተ ክርስቲያኗ ሁለመናዋ ነው የምንለው ለዚህ ነው ማለት ነው። ለህፃናቱ በክርስትና፣ ለወጣቶቹ በጋብቻ፣ ለአረጋውያን በቁርባን፣ ለካህናት በክህነት እንዲሁም ደግሞ ለመነኮሳት በምንኩስና ደረጃ ላይ ስርዓቱ የሚፈጸመው በሜሮን ነው። ሜሮን ማለት መንፈስ ቅዱስ የመንፈስ ቅዱስ ስጦታ ነው ማለት ነው። አንድ ጥቅስ እናንብ። ፊልጵስዩስ ምዕራፍ 2 ቁጥር 1 ላይ በክርስቶስ አንዳች ምክር ቢሆን የፍቅር መጽናናትም ቢሆን የመንፈስ ቅዱስም ህብረት ቢሆን ምሕረትና ርኅራኄ ቢሆኑ ደስታዬን ፈጽሙልኝ፣ በአንድ አካል በአንድ ሐሳብ ተስማሙ። ልብ አድርጉ። ይሄ ነው የመንፈስ ቅዱስ ስጦታ። እንግዲህ ነው እንድገመው። ቅዱስ ጳውሎስ ነው ይህን የተናገረው። ምን ይላል? ፊልጵስዩስ ምዕራፍ 2 ቁጥር 1 ጀምሮ ነው። በክርስቶስ አንዳች ምክር ቢሆን፣ ልብ አድርጉ፣ አንዳች ምክር ቢሆን የፍቅር መጽናናት ቢሆን። አሁን ለሐዋርያት የወረደው መንፈስ ቅዱስ አንዱ መጽንዒ የሚያጽናና ማለት ነው። ሰው ሲሞት ማጽናናት፣ ሰው ሲሰደድ ማጽናናት፣ ሰው ሲራብ ማጽናናት፣ ሰው ሲከፋ ማጽናናት፣ ሰው ሲገፋ ማጽናናት፣ ሰው ሲሰደድ ማጽናናት፣ ሰው ሐዘን ሲደርስበት ማጽናናት። በነገራችን ላይ አንዳንድ ጊዜ ደስታም እኮ አጽናኝ ያስፈልገዋል። ሰው ከመጠን በላይ ደስታ ከመጣበት ደስታ እንደመጣ መከራ ይመጣልና በመጠን አድርገው ብሎ ማጽናናትም ያስፈልጋል እዚያ ጋር ማለት ነው። ይቀጥልና ምክርም ቢሆን
የፍቅር መጽናናት ቢሆን የመንፈስ ኅብረት ቢሆን ምሕረትና ርኅራኄ ቢሆን ደስታዬን ፈጽሙልኝ፣ በአንድ ሐሳብ ተስማሙ፣ አንድ ፍቅር፣ አንድ ልብ፣ አንድ ሐሳብ ይሁንላችሁ፣ ለወገኔ ይጠቅማል በማለት ወይም በከንቱ ውዳሴ ምክንያት አንድ እንኳን አታድርጉ። ነገር ግን እያንዳንዱ ባልንጀራው ከራሱ ይልቅ እንዲሻል በትሕትና ይቁጠር። እንዲህ አይነት መንፈስ ያድነን። መንፈስ ቅዱስ ማለት ይሄ ነው ወዳጆቼ። አዎ መንፈስ ቅዱስ ማለት ይሄ ነው። ስለዚህ መንፈስ ቅዱስ ለእኛ የሚሰጠን በመጀመሪያ መንፈስ ቅዱስ በቤተ ክርስቲያን የሚያድለው ሀብት ለምዕመናን ይህንን ነው። ምንድን ነው? በህብረት እንዲኖሩ ፍቅር ይሰጣቸዋል ማለት ይህንን ነው። በክርስቶስ አንድ ምክር ቢሆን፣ የፍቅር መጽናናት ቢሆን፣ የመንፈስ ቅዱስ ርኅራኄ ቢሆን፣ ምሕረትና ርኅራኄ ቢሆን ደስታዬን ፈጽሙ፣ በአንድ ሐሳብ ተስማሙ፣ አንድ ፍቅር፣ አንድም ልብ፣ አንድም ሐሳብ ይሁንላችሁ። መንፈስ ቅዱስ በቤተ ክርስቲያን ለምዕመናን የሚያድለው አብሮ መኖር አብሮ መሞት ማለት ነው። በነገራችን ላይ አንዳንድ ጊዜ እኛ ክርስትናው አልገባን ብሎ እናቶችም ወንበር የልቀቂ አባቶችም ወንበር የልቀቁ እያሉ ቤተክርስቲያን አካባቢ ላይ የኔ ቦታ ነው የሚሉ ሰዎች አሉ። ይሄ አለማወቅ ነው። ቤተክርስቲያን የሁሉ ናት፣ የማንም አይደለችም። ማንም ባለ ቦታ፣ ማንም ቦታ የሌለው፣ ማንም ገፊ፣ ማንም ተገፊ፣ የዓለምን ጸባይና የዓለምን ባህሪ የቤታችን አመል ይዘን እየገባን ቤተክርስቲያን ውስጥ የኔ ቦታ ነው ዘወር በይ የኔ ቦታ ነው የምትባባሉትና የምንባባለው የኛ ያለማወቅና ያለመማር ችግር እንጂ ቤተክርስቲያን የአጵሎስ የጳውሎስ የኬፋ አይደለችም፣ የሁሉም ናት ቤተክርስቲያኗ ማለት ነው። ስለዚህ በቤተክርስቲያን ውስጥ መገፋፋት የዓለምን ባህሪ የዓለምን ጸባይ የቤታችን አመል በቤታችን አልቀር እያለ እስከ ቤተ መቅደስ እየገባ እንጂ ቤተክርስቲያኗ ለሁሉም ትበቃለች ማለት ነው። እንቀጥል። ቤተክርስቲያን አገልግሎቷን እንድትፈጽም ኃይልን ይሰጣታል። ማን ነው? መንፈስ ቅዱስ። የሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ እንመልከት። መንፈስ ቅዱስ ባደረባችሁ ጊዜ አንድም፣ መንፈስ ቅዱስ በፈሰሰባችሁ አንድም፣ መንፈስ ቅዱስ በእናንተ ላይ ባደረ ጊዜ አንድም፣ ጰራቅሊጦስ መንፈስ ቅዱስ ኃይለ መንፈስ ቅዱስን በተሰጣችሁ ጊዜ ኃይልን ታገኛላችሁ። አያችሁ፣ መንፈስ ቅዱስ ሐዋርያት ኃይልን እንዲያገኙ የሰጠ ኃይል ነው። ምን ማለት ነው እሱ? አንዱ በሰይፍ አንገቱን ሲቆረጥ፣ አንዱ ገላውን በጅራፍ ሲተለተል፣ አንዱ በጦር ሲወጋ፣ አንዱ በድንጋይ ናዳ ሲወገር፣ አንዱ ደግሞ በፈላ ውሃ ውስጥ ሲጣል፣ አንዱ ደግሞ ወደ አናብስት ሲጣል፣ አንዱ ደግሞ ወደ ዘንዶ፣ አንዱ ደግሞ የሚቆራርጥ መጠጥ ሲጠጣ፣ አንዱ ደግሞ በቢላ እንደ ጌሾ ሲከተከል የምናየው መንፈስ ቅዱስ ኃይልን ስለሰጣቸው አንድም የተሰጣቸው መንፈስ ቅዱስ ኃይልን የሚሰጥ ስለሆነ ነው ማለት ነው። ስለዚህ መንፈስ ቅዱስ በቤተ ክርስቲያን ማለት ሐዋርያት እነሆ ለአገልግሎታቸው የሚሆን ኃይል ስለተሰጣቸው ነው። አንድ ጥቅስ እንውሰድ። ለምሳሌ በዚህ ሰሞን በአርሲ አካባቢ ክርስቲያኖች ቁጥራቸውን ለአካባቢው እንተወው፣ ይህን ያክል የማይባሉ ክርስቲያኖች በእሳት ተቃጥለዋል፣ በቢላ ታርደዋል፣ በሰይፍ ተወራደዋል፣ በጦር ተወግተዋል፣ በጥይት ተገለዋል። የት ላይ? ቤተ ክርስቲያን ላይ። ምን ስሉ? ክርስቲያኖች ስለሆኑ። አሁን ልብ አድርጎ ያንን አሁን እነሆ ያጸናቸው እስከ ሞት ድረስ እንዲታመኑ ማተባቸውን እንዳይበጥሱ ያደረጋቸው ምንድን ነው? በ40 ቀንና በ80 ቀን የታተሙበት መጽንዒ የሆነው መንፈስ ቅዱስ ነው። አሁን ብዙዎቹ በየሆስፒታሉ፣ ብዙዎቹ አንዳንዶቹ በየጫካው፣ አንዳንዶቹ በየመንደሩ ተደብቀው፣ ሌሎቹ ደግሞ ቆስለው በየሆስፒታሉ ነው የሚታዩት አይደለ? ለነዚያ ሁሉ ጽናት የሰጣቸው ምንድነው? ሀብተ መንፈስ ቅዱስ ነው። ለዚህ ነው መንፈስ ቅዱስ በቤተ ክርስቲያን ለምዕመናን በሃይማኖታቸው እንዲጸኑ ያደርጋቸዋል። በምን እንዲጸኑ? በመከራ። በምን እንዲጸኑ? በጸሎት። በምን እንዲጸኑ? በእምነት። በምን እንዲጸኑ? በጾምና በስግደት በስዕል በምጽዋት እንዲጸኑ ይረዳቸዋል። ብዙ ማለት ይቻላል፣ ነገር ግን ይበቃዋል። እንቀጥል። እሺ የሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ፣ አንደኛ ቆሮንቶስ 12:2 ላይ ነው። ለእያንዳንዱ ጸጋ አለው። የመናገር ጸጋ፣ የማዳመጥ ጸጋ፣ የመዘመር ጸጋ፣ የመስበክ ጸጋ፣ የማስታረቅ ጸጋ። በተቃራኒው ደግሞ የማጣላት ጸጋ የሰይጣን አለ። ደግሞ ይገርመኛል። ተቃራኒ መንፈስ አለ። የማስታረቅ ጸጋ ያለ እንዳለ የማጣላት ጸጋ ያለው አለ። የመስጠት ጸጋ ያለው እንዳለ የመስረቅ ጸጋ ያለው አለ። ሰውን የመሰብሰብ ጸጋ ያለው እንዳለ የመበተንና ሰዎችን የማሳደድ ጸጋ አለኝ ብሎ በሰይጣን የሚመራ ክፍል አለ። ዓለም በሁለት ነው የምትመራው፣ በመንፈስ ቅዱስና በሰይጣን ማለት ነው። ስለዚህ በመንፈስ ቅዱስ እንድንመራ እግዚአብሔር ይርዳን ማለት ነው። ወደ ሌላው እንሂድ። እነሆ መንፈስ ቅዱስ ልብ አድርጎ አሁን ለሐዋርያት ኃይልን የሰጠ ክፍል ስጦታ
ነው ተብሎ ተወስዷል ማለት ነው። ሌላው ሰዎችን ለወንጌል ስራ ይልካል፣ ሲሄዱም ይመራቸዋል። አያችሁ፣ የሐዋርያት ሥራ ምዕራፍ 13:2 ላይ የምናገኘው ኃይለ ቃል ነው። ምን ይላል? ጌታችን ኢየሱስ ክርስቶስን የሐዋርያት ሥራ ምዕራፍ 13 ቁጥር 2 እንዲሁም 16:6 ላይ የምናገኘው ነው። ጌታን ሲያመልኩ እነሆ መንፈስ ቅዱስ ወንጌል ለምሳሌ አሁን ሐዋርያት በወንጌል አገልግሎት ሲላኩ ምንድን ነው ይዘው የሚላኩ ከተባለ የማቴዎስ ወንጌል ምዕራፍ 10 እንመልከቱ። ምን ይላል? ሐረዮሙ ወፀውኦሙ መረጣቸው፣ ጠራቸው፣ ወፈነዎሙ በበክሌቱ ሁለት ሁለት አድርጎ ላካቸው። ለልብሳችሁ፣ ለምግባችሁ፣ ለጫማችሁ፣ ለምናችሁም አታስቡ፣ ይልቁንም ለምትናገሩት አታስቡ። ምን ለምትሉት? ለምትናገሩት እንዳታስቡ። መንፈስ ቅዱስ የምትናገሩትን ይሰጣችኋል። ለምትበሉትም እንዳታስቡ። የምትበሉት በምታስተምሩበትና የእግዚአብሔርን ሐሳብ በምትዘሩበት ቦታ ላይ ሰዎች ያቀርቡላችኋል። ምን እናገራለን? ቃላት ይጎለናል፣ ምስጢር ያጥረናል አትበሉ፣ የላካችሁ ክፍል እሱን ይሞላላችኋል ይለናል። እና ምን ይላል? እስኪ እናንበው። የሐዋርያት ሥራ ምዕራፍ 13 ቁጥር 1 በአንጾኪያም ባለችው ቤተ ክርስቲያን ነቢያትና መምህራን ነበሩ። እነርሱም በርናባስ፣ ኔጌር የተባለው ስምዖንም፣ ቀሬናዊ ሉኪዮስም፣ የአራተኛው ክፍል ገዥ የሄሮድስ ባለሟል ምናሄ፣ ሳውልም ነበሩ። እነዚህም ጌታን ሲያመልኩና ሲጦሙ መንፈስ ቅዱስ በበርናባስና ሳውልን ለጠራኋቸው ሥራ ለዩልኝ አለ። በዚያን ጊዜም ከጦሙ ከጸለዩም እጃቸውንም ከጫኑ በኋላ አሰናበቷቸው። እነርሱም በመንፈስ ቅዱስ ተልከው ወደ ሴሬቅያ ወረዱ። ከዚያም በወረዱ በመርከብ ወደ ቆጵሮስ ሄዱ። በስምናም በነበሩ ጊዜ በአይሁድ ምኩራቦች የእግዚአብሔርን ቃል ሰበኩ። አያችሁ፣ ይሄ ነው እንግዲህ መንፈስ ቅዱስ ሐዋርያት በሄዱበት ሀገር የእግዚአብሔርን ቃል እንዲሰብኩ ምስጢር ይገልጥላቸዋል። ቃላት እንዳያጥራቸው ያደርጋቸዋል። ይልቁንም ደግሞ ምዕመናንን ሰብስበው አንድ ሐሳብና አንድ ልብ ያደርጉ ዘንድ መንፈስ ቅዱስ ይረዳቸዋል ይላል። ይልቁንም ሀለወነ ንባ በብዙ ጻማ ወድካም ውስተ መንግሥተ እግዚአብሔር። በብዙ መከራና በብዙ ድካም ወደ እግዚአብሔር መንግሥት እንገባ ዘንድ ይገባናል እያሉ እንዲያስተምሩ መንፈስ ቅዱስ ረዳቸው። የሐዋርያት ሥራ ምዕራፍ 16 የምናገኘው ነው። 14 የምናገኘው ነው። በብዙ ጻማ ወድካም ሀለወነ ንባ ውስተ መንግሥተ እግዚአብሔር። በብዙ መከራ በብዙ ድካም። አያችሁ፣ ሞት የመጣው መከራ የመጣው ስደት የመጣው ለዚህ ነው። በብዙ ድካም በብዙ መከራ ወደ እግዚአብሔር መንግሥት እንገባ ዘንድ እንችላለን፣ ይገባናል። በብዙ ደስታ አይደለም፣ በብዙ ፍቅር አይደለም፣ በብዙ መከራ፣ በብዙ ረሃብ፣ በብዙ ጽም፣ በብዙ ስደት ወደ እግዚአብሔር መንግሥት እንገባ ዘንድ ይገባናል። አለቀ። የእግዚአብሔር መንግሥት የምትገኘው በደስታ በፌስታ ሌሊቱንም ቀኑንም በሞንተርቦ ወይም ደግሞ እየደለቁ አይደለም፣ እየተራቡ እየተጠሙ። ገና ጾም ሲመጣ የቄስ ነው፣ ሰኔ ጾም ሲመጣ የመነኩሴ ነው፣ አብይ ጾም ሲመጣ የጋራ ነው በማለት አይደለም። 7 አጽዋማት ክርስቲያን የሆነው መጾም አለበት። ካልጾምክ የእግዚአብሔር መንግሥት ልትገባ አይደለም፣ ልታየውም አትችሉም ማለት ነው። ስለዚህ መንፈስ ቅዱስ ወንጌል እንዲሰብኩ የረዳቸውና ያገዛቸው ለሐዋርያት የተሰጣቸው ሀብተ መንፈስ ቅዱስ ወንጌልን እንዲሰብኩ አድርጓቸዋል ማለት ነው። እንቀጥል። አንደኛ ተሰሎንቄ 1:5 ላይ እንዲህ ይለናል። አንደኛ ተሰሎንቄ 1:5 ላይ ደግሞ ቅዱስ ጳውሎስ፣ በነገራችን ላይ ቅዱስ ጳውሎስ በሐዋርያት ሥራ ምዕራፍ 9 ላይ እንደምናየው ክርስቲያኖችን ሊያሳድድ፣ ቤተ ክርስቲያንን ሊያቃጥል፣ አገልጋዮችን ሊገድል ሲሄድ እግዚአብሔር በመብረቅ ውስጥ ጠራው። ባለ የምትጠራኝ ድምፅህን እሰማለሁ ግን አላይም አለው። አንተ የምታሳድደኝ የናዝሬቱ ኢየሱስ ነኝ። ለአገልጋዮችን ከዋሉበት እንዳያድሩ ካደሩበት እንዳይውሉ እያደረክ ነውና ተመለስ። ይህ የሚያናግርህ ሰይፍ ነው። ሰይፍ ብትረገጠው ያንተ እግር ሰይፉን አይቆርጠውም፣ ሰይፉ ግን ያንተን እግር ይቆርጣል። ይህ ቃል ምግብ ነው፣ ይበላል፣ መጠጥ ነው፣ ይጠጣል፣ ልብስ ነው፣ ይለበሳል። በተቃራኒው ደግሞ ሰይፍ ነው፣ ይቆርጣል፣ እንዳታልፈው አለው። በዚህን ጊዜ ምን ላድርጋለሁ? ተጠመቅና ከመትጦር ስመ በውስተ አሕዛብ፣ በአሕዛብ መካከል መስቀሌን ትሸከማለህ። ያፈርክበትን ስም ትጠራዋለህ፣ የናቅከውን መስቀል ትሸከመዋለህ። ያፈረስከውን ትገነባለህ፣ የበተንከውን ትሰበስባለህ፣ ያሳዘንካቸውን እነሆ ታስደስታለህ፣ ይልቁንም ያስካልካቸውን ታሳምናለህ አለና አገልጋይ ያደረገው። ይህ ቅዱስ ጳውሎስ በአንደኛ ተሰሎንቄ ምዕራፍ 1 ላይ እንደዚህ ይለናል። አንደኛ ተሰሎንቄ
ምዕራፍ 1 እስከ 5 ባለው እናንበውና እንጨርሰው። ምን ይላል? ጳውሎስና ስልዋኖስ ጢሞቴዎስም በእግዚአብሔር አብ በጌታ በኢየሱስ ክርስቶስ ስም ወደምትሆን ወደ ተሰሎንቄ ሰዎች ቤተ ክርስቲያን ርዕሳችን ምንድን ነበር? መንፈስ ቅዱስና ቤተ ክርስቲያን ነው። ልብ አድርጉ እንዳትስቱ። በኢየሱስ ክርስቶስ ስም ወደምትሆን ወደ ተሰሎንቄ ሰዎች ቤተ ክርስቲያን ከእግዚአብሔር ከአባታችን ከጌታችን ከኢየሱስ ክርስቶስም ጸጋ ሰላምም ለእናንተ ይሁን። አብ ወልድ መንፈስ ቅዱስ ሦስትነትንም ነው። ከእግዚአብሔር ከአባታችን ከጌታችን ከኢየሱስ ክርስቶስም ጸጋ ሰላም ለእናንተ ይሁን ይልና በጸሎታችን ጊዜ ስለ እናንተ ስናስብ የእምነታችሁን ሥራ የፍቅራችሁንም ድካም በጌታችን በኢየሱስ ክርስቶስ ያለውን የተስፋችሁን መጽናናት በአምላካችንና በአባታችን ፊት ሳናቋርጥ እያሰብን እግዚአብሔርን ሁልጊዜ በሁላችሁ ምክንያት እናመሰግናለን። በሁላችሁ ምክንያት እናመሰግናለን ይልና በእግዚአብሔር የምትወደዱ ወንድሞች ሆይ እንደተመረጣችሁ አውቀናልና ወንጌላችን በኃይልና በመንፈስ ቅዱስ በብዙ መረዳትም እንጂ በቃል ብቻ ወደ እናንተ አልመጣምና በእናንተ ዘንድ ስለ እናንተ እንዴት እንደነበር ታውቃላችሁ አለና ጻፈላቸው ማለት ነው። መንፈስ ቅዱስና ቤተ ክርስቲያን፣ መንፈስ ቅዱስ ለቤተ ክርስቲያን ሁለመናዋ ነው ማለት ነው። መንፈስ ቅዱስ ክፍል 8 ይህን ይመስላል። ወደ ክፍል 9 እንሄዳለን። አነሳስቶ አስጀምሮም ላስፈጸመን ለአምላካችን ለእግዚአብሔር ክብርና ምስጋና ይድረሰው። ገብረ መስቀል ዩቲዩብ ወይም ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። 9 እና 10 እንቀጥላለን። ሰላም እግዚአብሔር ከሁላችን ጋር ይሆን።